الله يا البرد، ما شاء الله يا البرد، ما شاء الله يا البرد. الله يبارك الحمد، الله يبارك الحمد. شوف كيف شوف. لا إله إلا الله. ለዘመናት ውሃ የጠማው ጠብታ ዝናብ የሚናፍቀው ምድር እየተባለ ሲጠራ የነበረው እጅግ ሞቃታማው የመካከለኛው ምስራቅ በረሃም በአንድ ጀንበር ውስጥ ወደ አስፈሪ ርህራሄ አልባና ገዳይ ወደ ሆነ የጭቃ ውቅያኖስነት ቢቀየር ምን ይሰማችኋል? እስቲ አስቡት። የደረቀው አሸዋና ቋጥኝ በድንገት በሚያስገመግም የውሃ ድምጽ ሲናወጥ፣ ጸጥታ የሰፈነባቸው ሰፋፊ የሳውዲ አረቢያ በረሃዎች በአይን ጥቅሻ ውስጥ ግዙፍ የጭነት መኪናዎችና ዘመናዊ መኪኖችን ልክ እንደ ወረቀት ጀልባ አንስተው ወደሚያንሳፍፉ እጅግ ኃይለኛ ወደሆኑ ገዳይ ወንዞች ሲቀየሩ፣ በዛሬው ቪዲዮ በአይናችን እያየነው ያለነው የሆሊውድ የጥፋት ፊልም አይደለም። ይህ አሁን በዚህ ሰዓት ማለትም በሚያዝያ 2026 በዓለማችን ላይ ካሉት እጅግ ሀብታምና ዘመናዊ ከሚባሉት ሀገራት አንዷ በሆነችው በሳውዲ አረቢያ እየተፈጸመ ያለ አረመናዊና ሰቅጣጭ እውነታ ነው። ታዲያ ይሄ እንዴት ሊሆን ቻለ? ለዘመናት በድርቅና በሙቀት ሲጠበስ የኖረው የሳውዲ አረቢያ በረሃ እንዴት በአንዲት ሌሊት ውስጥ ከተሞችን እስከሚያጥለቀልቅ የደረሰ የጎርፍ ማዕበል አስተናገደ? እንደ ሪያድ፣ መካ፣ ጅዳ ያሉ ዘመናዊ መሰረተ ልማትና ሰማይ ጠቀስ ህንጻዎች ያላቸው ከተሞች የሰማይን ዝናብ መሸከም አቅቷቸው እንዴት በአንዴ ተንበረከኩ? የሰው ልጅስ በዚህ የሞት ሽረት መሃል ከዚህ አረመናዊ የተፈጥሮ ኃይል ጋር እንዴት ግብግብ ገጠመ? ቪዲዮውን እስከ መጨረሻው ከተመለከታችሁት የሳውዲ አረቢያን ከተሞችና በረሃዎች ያወደመውን የዚህን አስፈሪ የጎርፍ አደጋ ሙሉ ታሪክ፣ በጨለማ ውስጥ የተደረጉትን ልብ አንጠልጣይና አደገኛ የነፍስ አድን ጥረቶች፣ በቪዲዮ ላይ የምናያቸው ዘግናኝ ጥፋት ገጽታዎችን፣ እንዲሁም ከዚህ አደጋ ጀርባ ያለውን አስደንጋጭ የሳይንስ እንዲሁም ደግሞ የፈጣሪን ቁጣ ነው ወይ የሚለውን፣ በተጨማሪም የአየር ንብረት ለውጥና ሜትሮሎጂ ሚስጥር እጅግ ጥልቅ በሆነ መልኩ ታገኛላችሁ። የተከበራችሁ የዘገረም ቤተሰቦች፣ ዛሬ ዘነላችሁ የቀረብነው ታሪክ የሰው ልጅ የቱንም ያህል ኃያል ቢሆን ከተፈጥሮ ቁጣ ፊት ምን ያህል ደካማ እንደሆነ ቁልጭ አድርጎ የሚያሳይ ልብ አንጠልጣይ ክስተት ነው። ይህን አጓጊና ትምህርታዊ ትንታኔ ከመጀመራችን በፊት የዩቲዩብ አልጎሪዝም ቪዲዮውን ለሌሎች እንዲያደርስ አሁኑኑ ላይክ በማድረግ እናም ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትዘልቁ በክብር እንጋብዛለን። ታሪኩ የሚጀምረው በሚያዝያ ወር 2026 ዓ.ም እንደ ፈረንጆቹ የዘመን ቀመር ነው። ሳውዲ አረቢያ በአብዛኛው በበረሃ የተሸፈነች ዝናብን እንደ ትልቅ በረከትና ብርቅዬ ስጦታ የምታይ ሀገር ናት። የሳውዲ ነዋሪዎች ዝናብ ሲመጣ ደስታቸውን የሚገልጹት አላሁማ ሶይበና ፊአ፣ አምላክ ሆይ ጠቃሚ ዝናብ አድርግልን በሚለው ዱዓ ነው። ነገር ግን በዚህች አስፈሪ ወር የመጣው ዝናብ ለሳውዲዎች ጠቃሚ ሳይሆን አውዳሚና ጨካኝ ነበረ። ቪዲዮ ላይ በግልጽ እንደምትመለከቱት ሁሉም ነገር የሚቀየረው በአንድ ደቂቃ ውስጥ ነው። መጀመሪያ ላይ የሳውዲ ሰፋፊ በረሃዎችና ሸለቆዎች የተለመደውን ደረቅና ጸጥተኛ ገጽታቸውን ይዘው ይታያሉ። ድንገት ግን ከየት መጣ ሳይባል በጭቃ የተሞላ አረፋ የደፈቀ ጎርፍ የውሃ ግድግዳ ዎል ኦፍ ዋተር በሸለቆዎች ውስጥ ሲገሰግስ እናያለን። ይህ የውሃ ግድግዳ በመንገዱ ያገኘውን ሁሉ ድንጋይ፣ አሸዋ፣ የዛፍ ግንድ ሳይል እየጠረገ እጅግ በሚያስፈራ ፍጥነት ሲመጣ ይታያል። ይህ ፍላሽ ፍለድ ቅጽበታዊ የጎርፍ አደጋ ይሉታል። የቱርክ፣ የአውሮፓ ወይንም የአፍሪካ ጎርፎች የየራሳቸው የሆነ ባህሪ ቢኖራቸው የበረሃ ጎርፍ ግን ከሁሉም የከፋና እጅግ አደገኛ ነው። ለምን? ምክንያቱም ሰዎች ዝናቡን አይተው ለመሸሽ ጊዜ ያገኙ። ፀሐይ ቆማ ባለችበት ቦታ ከኪሎ ሜትሮች ርቀት ተራራ ላይ የዘነበው ከባድ ዝናብ ፍጥነቱን ጨምሮ ምንም ሳያስጠነቅቅ በድንገት ደርሶ ይወጣቸዋል። ቪዲዮ ላይ የምናየው ይህንኑ ነው። በበረሃው መሃል ቆመው የሚመለከቱ የሳውዲ ዜጎች ላኢላሃ ኢላላህ አላሁ አክበር እያሉ በተፈጥሮ ኃይል ተገርመውና ተደናግጠው ሲጮሁ እንሰማለን። ሳውዲ አረቢያ
ዋዲ በመባል የሚታወቁ በሺዎች የሚቆጠሩ ደረቅ የውሃ ማውረጃ ሸለቆዎች አሏት። እነዚህ ዋዲዎች ዓመቱን ሙሉ በሙሉ ደርቀው ስለሚቆዩ አብዛኛውን ጊዜ ሰዎች እንደ መንገድ፣ መኪና ማቆሚያ ወይንም ማረፊያ አድርገው ይጠቀሙባቸዋል። ነገር ግን ዝናብ ሲመጣ እነዚህ ደረቅ ሸለቆች በሰኮንዶች ውስጥ ወደ አረመናዊ ወንዝነት ይቀየራሉ። በቪዲዮ ላይ የምናየው ትዕይንት ለማመን የሚከብድ ነው። በአላማዩርና በታፍሊፍ አካባቢዎች የጎርፍ ውሃ ኃይል መኪኖችን እንዴት አቅም አልባ እንዳደረጋቸው እናያለን። አንድ ግዙፍ የጭነት መኪና ወይንም ትራክና ዘመናዊ ፒካፕ መኪኖች እጅግ ኃይለኛ በሆነ የጭቃ ውሃ ሲገፉ አቅጣጫቸውን ስተው ሲንሳፈፉ በካሜራ ተቀርጿል። ናስቡት፣ በቶን የሚመዘን ብረትን የሚያንሳፈፍ ውሃ የሰው ልጅ ምን ያህል ሊያደርግ እንደሚችል። ባለቤቶቹ ምንም አረጋግጧቸው ያለፉበትና ያፈሩት ንብረት በቅጽበት ሲወሰድ ዳር ቆሞ በማየት ማሻአላህ ላሐውላ ወላ ቀወተ ኢላ ቢላህ በአላህ ፈቃድ ውጪ ምንም ኃይል የለም እያሉ ሲጸልዩ ይሰማሉ። በአንድ አሳዛኝና አስደንጋጭ ትዕይንት ላይ ደግሞ ግመል እንኳን ሳይቀር በዚህ አረመናዊ የተፈጥሮ ኃይል ውስጥ አቅጣጫ አጥቶ ሲደናገር ይታያል። መብረቁ ሰማያውን እየቀደደ ከባድ ዝናብ ሲወርድ እነዚህ ሸለቆዎች ወይንም ዋዲዎች በዓለም ላይ ወዳሉ እጅግ አደገኛ ቦታዎች ተቀይረዋል። ውሃው ንጹህ አይደለም። የጭቃ የድንጋይና የቆሻሻ ቅልቅል የሆነ በመንገዱ ያገኘውን አፍርሶ የሚወስድ ጥቁር አውሬ ነው። አደጋው በበረሃማ ቦታዎች ብቻም አልተወሰነም። የጎርፉ ማዕበል ድንበሩን አልፎ ዘመናዊዎቹን የሳውዲ ከተሞችን አንኳኳ። ከዋና ከተማዋ ሪያድ ጀምሮ በደቡባዊ ግዛቶች አሲር፣ ጃዛን እናም ምስራቃዊው ግዛት ሐፈር አልባቲን ድረስ ከተሞቹ በውሃ ተጥለቀለቁ። ከሁሉም በላይ ግን የዓለምን ትኩረት የሳበው በሚሊዮን የሚቆጠሩ ምዕመናን ሐጂና ኡምራ በሚሰባሰቡባት በተቀደሰችው ከተማ በመካ የተፈጠረው አደጋ ነበረ። የሳውዲ ብሔራዊ ሜትሮሎጂ ማዕከል ኤንሲኤም ለመካ ግዛት ቀይ ማስጠንቀቂያ ወይንም ሬድ አለርት ሰጠም። ከባድ ነጎድጓድ፣ መብረቅና ኃይለኛ ነፋስ በረዶ ከተማዋን መታ። በቪዲዮ ላይ እንደምትመለከቱት ሰፋፊ የከተማዋ አስፋልቶችና አውራ ጎዳናዎች ወደ ትላልቅ ወንዞች ተቀይረዋል። በከተማዋ እምብርት ውስጥ ያሉ ዘመናዊ መኪኖች፣ ውድ የሆኑ የቅንጦት ተሽከርካሪዎች ወይንም ለግዠሪ ካርስ በውሃ ውስጥ ተቀርቅረዋል። የውሃውን መጠን ከእግር ቁርጭምጭሚት ወደ ጉልበት አልፎም ከመኪናው በር በላይ ደርሷል። አሽከርካሪዎች መኪኖቻቸውን ትተው ለማምለጥም ተገደዋል። በመሬት ወለል ወይንም ግራውንድ ፍሎር ላይ የሚገኙ ቤቶችና የንግድ ሱቆች በአጭር ጊዜ ውስጥ በቆሻሻ የጎርፍ ውሃ ተሞሉም። የሰዎች ንብረት ተበላሸም። የኤሌክትሪክ መስመሮች ተቋረጡ። በአንዳንድ ቦታዎች ደግሞ የኤሌክትሪክ ንዝረትን አደጋ ለመከላከል መንግስት ሆነ ብሎ መብራት ነጠፈም። በዚህ የተነሳ ከተማዋ በከፊል በድቅድቅ ጨለማ ውስጥ ወደቀች። የከተማዋ ነዋሪዎች ከቤታቸው መውጣት አቅቷቸው በየፎቆቹና በየጣሪያው ላይ ሆነው ይህንን የፍጻሜ ቀን የሚመስል አደጋ በስልካቸው ለመቅረጽ ተገደዱ። አደጋው እያየለ ሲመጣም የሳውዲ ሲቪል መከላከያና የነፍስ አድን ሰራተኞች ፈጣን እርምጃ መውሰድ ነበረባቸው። ነገር ግን መንገዶች ሙሉ በሙሉ በጎርፍ በመዘጋታቸውና መኪኖች በመንገድ ላይ በመንሳፈፋቸው የነፍስ አድን ስራው እጅግ ፈታኝ ሆነ። በቪዲዮ ላይ እንደምናየው የነፍስ አድን ሰራተኞች በጨለማ ውስጥ በኃይለኛ የዝናብ መገረፍ እናም አደገኛ በሆነ የጭቃ ውሃ መጎድ ውስጥ ሆነው ሰዎችን ከሰመጡ መኪኖችና ቤቶች ለማውጣት ሲታገሉ እንመለከታለን። ልዩ የነፍስ አድን መኪኖችና ግዙፍ የኮንስትራክሽን ማሽነሪዎች እንደ ኤክስካቫተር ማለት ነው በመጠቀም አረጋውያንንና በውሃው የተከበቡ ዜጎችን ሕይወት ለማትረፍ የተደረገው ጥረት የሰውን ልጅ እውነተኛ ጀግንነትን የሚያሳይ ነበረ። ሆኖም የጥፋቱ መጠን ከሰው አቅም በላይ ነበረ። ግዙፍ ድልድዮች እናም የውሃ መከላከያ ግድቦች አቅማቸውን አልፈው ፈነዱ። መንገዶች ተሰነጠቁ። በዚህ መሃል አደጋው የከተማዋን መሰረተ ልማት ብቻም ሳይሆን ከከተማ ውጭ ያሉትን የግብርና ማሳዎች ጭምር ክፉኛ ጎድቷቸዋል። ውሃው ማሳዎቹን በማጥለቅለቁ ለቀጣይ ወራት በምግብ ምርትና በገበሬው የኢኮኖሚ ሕይወት ላይ ከባድ ጫና እንደሚፈጠር አያጠራጥርም። ነገር ግን እነዚህ ሁሉ ጥፋቶች፣ የመኪና መገለባበጦች እና የተሰባበሩ መንገዶች አንድ ትልቅ ጥያቄ እንድንጠይቅ ያስገድደናል። ይህ ሁሉ ከየት መጣ? ለምንድነው አሁን በዚህ ዘመን የተፈጥሮ አደጋዎች ይህን ያህል ርህራሄ የለሽ የሆኑት? አሁን ወደ ትልቁና ወሳኝ የትንታኔ ክፍላችን እንምጣ። ይህ አደጋ ለምን ተፈጠረ? ይህ ክስተት በሜትሮሎጂ እና በሳይንስ አይን ስንመረምረው እጅግ አስደንጋጭ የሆኑ እውነታዎች እናገኛለን። አንደኛ፣ የጄት ስትሪም እናም እርጥበታማ አየር።
የሜትሮሎጂ ባለሙያዎች እንደሚያብራሩት በሚያዝያ 2026 የተፈጠረው የአስፈሪ አደጋ የመጣው ከተለመደው ውጪ በሆነ ኃይለኛ የአየር ሞገድ ወይንም አብኖርማሊ ስትሮንግ ጄት ስትሪዝ ምክንያት ነው። ይህ የአየር ሞገድ እጅግ ከፍተኛ መጠን ያለው እርጥበታማ ትሮፒካል አየር ከህንድ ውቅያኖስናም ከአረቢያ ባህር ጠልፎ በማምጣት በቀጥታ በሳውዲ አረቢያ በረሃ ላይ ረጨው። ይህ እርጥበታማ አየር ከሳውዲው ሞቃታማ አየር ጋር ሲጋጭ ዲፕ ሎው ፕሬሸር ሲስተም እጅግ ጥልቅ የሆነ ዝቅተኛ የአየር ግፊትን ፈጠረ። ይህ ሁኔታ መብረቅ፣ ነጎድጓድ፣ በረዶና በማያቋርጥ ሁኔታ የሚዘብ ከባድ ዝናብን አስከተለ። ሁለተኛ የበረሃው መሬት ባህሪ ወይንም the geography of the desert። የበረሃ ጎርፍ ለምን ይህን ያህል አውዳሚ ይሆናል? ሚስጥሩ ያለው ከመሬቱ ባህሪ ላይ ነው። በደን የተሸፈኑ ሀገራት እንደ ኢትዮጵያና ወይንም አውሮፓ ሀገራት ቢሆኑ ዛፎችና ሳሮች ስላሏቸው ዝናብ ሲዘንብ መሬቱ ውሃውን ወደ ውስጥ ይመጣዋል ወይንም አብዞርብ ያደርገዋል። ነገር ግን የሳውዲ አረቢያ በረሃማ መሬት ለወራት በፀሐይ የተጠበሰ ድርቅ ያለና ልክ እንደ ድንጋይ የጠነከረ ነው። በዚህ ድንጋይ የመሰለ መሬት ላይ ከባድ ዝናብ ሲዘንብ መሬቱ ውሃውን ወደ ውስጥ ሊመጣው አይችልም። በምትኩ ውሃው ልክ ብርጭቆ ላይ እንደፈሰሰ ፈሳሽ መውጫ አጥቶ በላዩ ላይ ይንሸራተታል። ይህ ውሃ ከየአቅጣጫው እየተሰበሰበ በዋዲዎች ውስጥ ሲገባ ኃይሉንና ፍጥነቱን ጨምሮ በመንገዱ ያለውን ሁሉ የሚጠርግ ገዳይ ሱናሚ ይሆናል ማለት ነው። ሶስተኛ የከተማ ፕላንና የአየር ንብረት ለውጥ ወይንም ክላይሜት ቼንጅ ኤንድ አርባናይዜሽን። የሳውዲ አረቢያ ከተሞች ሲገነቡ ለእንደዚህ አይነት አሰቃቂና ድንገተኛ የጎርፍ አደጋ ታስበው አልተገነቡም። የፍሳሽ ማስወገጃዎቻቸው የተሰሩት ለትናንሽ የበረሃ ዝናብ ብቻ ነው። መሬቱ በሙሉ በአስፋልትና በኮንክሪት ሲሸፈን ውሃው የሚሄድበት አጥቶ ወደ ከተማዋ እምብርት ይገባል። ከሁሉም በላይ ደግሞ የአየር ንብረት ለውጥ ትልቁን ሚና ይጫወታል። የምድር ሙቀት መጨመር የውቅያኖሶችን የውሃትነት ይጨምራል። ይህ ደግሞ ዳመናዎች እጅግ ከፍተኛ የሆነ የውሃ መጠን እንዲሸከሙና ባላሰብነው ቦታ ወይንም እንደ በረሃ ማለት ነው እንዲያዘንቡት ያደርጋል። በተጨማሪም የሳውዲ መንግስት የዳመና ዝናብ ቴክኖሎጂን ወይንም ክላውድ ሲዲንግን በመጠቀም ዝናብ ለማዝነብ የሚያደርገው ጥረት ከተፈጥሮ መዛባት ጋር ተዳምሮ አደጋውን የከፋ አድርጎታል ብለው የሚከራከሩ የሳይንስ ምሁራንም አሉ። ስለዚህ የሳውዲ አረቢያ አደጋ ድንገተኛ የተፈጥሮ ቁጣ ብቻም ሳይሆን ዓለማችን በአየር ንብረት ለውጥ መዛባት ምክንያት ወዴት እየሄደች እንደሆነ የሚያሳይ አደገኛ የማንቂያ ደውል ነው። ውድ የዘገረም ተመልካቾች ዛሬ ተመለከትነው የሳውዲ አረቢያ የጎርፍ አደጋ ቪዲዮ የሰው ልጅ ምን ያህል በገንዘብ ሀብታም ቢሆን ምንም ያህል ዘመናዊ ቴክኖሎጂዎችን ቢታጠቅና ሰማይ ጠቀስ ህንጻዎችን ቢገነባ ከተፈጥሮ ኃይል ወይንም ማደር ኔቸር ፊት ግን ምን ያህል አቅም አልባና ደካማ እንደሆነ ቁልጭ አድርጎ ያሳየናል። በአንዲት ምሽት ውስጥ ጸጥታ የሰፈነበት በረሃ ወደ ገዳይ ወንዝ ተቀየረ። ግዙፍ መኪኖች እንደ ጀልባ ተንሳፈፉ። የሰዎች መኖሪያ ቤቶች እንደ ሱቆች በጭቃ ተሞሉ። በተመሳሳይ ሰዓት ግን የሰው ልጅ አብሮነት፣ ርህራሄና ፈጣሪ ላይ ያለውን እምነትም አይተናል። አንዳንዶች ይህን ዝናብ ለሀገራችን የከርሰ ምድር ውሃ ይሙላል፣ አየሩን ያቀዘቅዘዋል ብለው በተስፋ ሲመለከቱት፣ አብዛኞቹ ግን በጥፋቱ መጠን ክፉኛ ተደናግጠዋል። ይህ አደጋ ትልቅ ትምህርትን ጥሎልን ያልፋል። ትልቁ ጥያቄ ያለው እዚህ ጋር ነው። እኛስ ሀገራችን ለእንደዚህ አይነት የአየር ንብረት መዛባት ዝግጁ ናት ወይ? የከተሞቻችን የፍሳሽ ማስወገጃዎችና መሰረተ ልማቶች ይህን መሰል ድንገተኛ አደጋ ቢመጣ ሊቋቋሙት ይችላሉ? ተፈጥሮ ሚዛኗን እየሳተች ባለችበት በዚህ ዘመን ነገ የእኛንም ከተሞች የዚህ አይነት አደጋ ሰለባ እንዳይሆኑ ምን መደረግ አለበት ብላችሁ ታስባላችሁ? ባካችሁ ይህንን አሳሳቢ ጉዳይ በተመለከተ ያላችሁን ሐሳብ፣ አስተያየት፣ መልእክት ከታች በኮሜንት መስጫው ላይ ጻፉልን። የሁላችሁንም ሐሳብ በጉጉት እናነባለን። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እየመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሰጭ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራ ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ ሌላ አዲስ በሆነ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።